ባራክ እስካሁን ድረስ ፍቅረኛ እንደነበራትና ሴት ልጅ እንደወለደች ነገር ግን ልጇ ሌላ ቦታ ጥላ እንደነበረ ሚስጥር መውጣቱን ተከትሎ ባራክ ከቤት ተባራለች። ሲቪን ብትሆን በጥፊ አጮላት። እውነቱን ካወቀች በኋላ ከቤት አባራታለች። እዛ ቤት ውስጥ ማንም ሰው ላያት አይፈልግም። ልጆቿም ኢኪምና ሀያልም ቢሆኑ እሷም ማግኘት አይፈልጉም። በተደጋጋሚ ትደውላለች። በጭራሽ ስልካቸው አይሰራም። እንደውም ብሎክ ሁሉ አርገዋን ነበረ። ስለዚህ ዘይነብ ነው የሚፈረድባት። ጥፋተኛ ዘይነብ ናት ብላ በሷ ቤት በዚህ ነው ያመነችው። በቀጥታ ወደ ዘይነብ ቤት መታለች። ቤታቸው ገብታ አልወጣም ብላለች። በአንድ በኩል ዘይነብ እና ሰራትም ቢሆኑ በጣም እየተቀራረቡ ናቸው። በተለይ ደግሞ ዘይነብ ከሰራት ድብን ያለ ፍቅር ሳይዛት አልቀረም። ይህን ነገር በደንብ ነው የምትረዳው። ባራክ ግን ነገሮችን ወደ ኋላ መመለስ ባትችልም ነገር ግን ሰራትን አስፈራርተው ትዳራቸው እንዳይፈርስ ብዙ ጥረት እያደረገች ነው። አሁን የመጣችው ወደነ ዘይነብ ቤት ነው። እዛ ገብታ ተቀምጣ አልወጣም ብላለች። የእናንተ ላይ ዘይነብ እኔ ቤት ገብታለች፣ እኔም እናንተ ቤት ገባለሁ አልወጣም እያለች ነበረ። ቤተሰቡ ጨነቃቸው እና ይብሩ ጭንቅ ብሏቸው አባታቸው ትንሽ ግፊት አለበት። የእሷን ነገር መቋቋም ከብዶት ግራ ቀኝ እያለ ይመላለሳል። በአንድ በኩል ኢብሩንም ብትሆን እየተረበቻ ነበር። አንቺስ ብትሆኚ ከጃን ጋር አንድ ላይ አይደለሽ እንዴ ከሱ ጋር አይደለሽ እንዴ ስትላ ነበረ። ኢብሩ ትበሳጫለች እንዲህ ስትል። በአንድ በኩል ወንድሟ እየከፋው ነበር ሙስጠፋ ትንሽ ስለሚጠረጥር ባለፈውም አዝራ መታየውን ነገር ብላ ስለነበረ። በአንድ በኩል የኢብሩ አባት ደግሞ በጣም እየተጨናነቀ ነው። ረፊቃ ደግሞ እየተሳደበች ነው። ባራክን ባለጌነሽ እያለቻ ነበረ። እስኪ አስወጡኛ ከዚህ ቤት አስወጡኝ፣ እስኪ በግድል ታስወጡኝ ነው ስትላቸው ነበረ። ከዛ ሙስጠፋ ወደ ኢብሩ ጠጋ ብሎ ይልሽ ወደ ዘይነብ ጋር ደዊና ለሰራት ትንገረው ከዛ ባለቤቷ መጥቶ ይሰዳት እያለ ነበረ። ኢብሩም ወደ ዘይነብ ልደውል ነው። ዘይነብ በአንድ በኩል ከሰራት ጋር ነች፣ አብራው እያወራች በድንገት ተደውለላት። ስልኩን አነሳች። ሄለው እያለች ነበር። ኧረ ያቺ እብድ ቤት መታ አልወጣም እያለች ነው ነገር አርጊ ስትራ ነበረ። ስለምን እብድ ሴት ነው የምታወሪ አልገባኝም ብላ እዚህ ጋር ዘይነብ ጠይቃለች። የሰራት ሚስት ባራክ ነቻ። ባራክ ቤት መታለች አልወጣም ብላ እያስቸገረች ነው አለቻት። ምን ባራክኛ ቤት መታለች ምን ልታረግ ስትራ ነበረ። አላውቅም ግን በእናትሽ ባለቤቷን ጥሪ በቃ መጥቶ ከዚህ ቤት ያስወጣት ስትል ነበረ። ኢብሩ መኝታ ክፍል ሆና እየደወለች ነበረ። ይኸውልሽ አባዬ ግፊቱ እየተነሳበት ነው፣ ከዚህ በኋላ ትንሽ ከቆየ ጥሩ አይመጣም፣ በጣም ይታመማል። ይኸውልሽ የማይረባ ነገር እያወራች ነው አለቻት። በቃ እናንተ ከሷ ጋር አትወሩ እኛ እንመጣለን ብላ ስልኩን ዘጋችሁ። ዘይነብ ይኸውልህ ሚስትህ እኛ ቤት መታለች እየበጠበጠች ነው፣ አሁን መሄድ አለብን እያለችው ነበረ። ካደርስ ይላታል። ካደር እስኪ እህቶቿን ጠይቃለና ብለው በቀጥታ ወደ ክፍላቸው መጡ። ኢኪም በቀጥታ ወደ ሀያል ክፍል እየገባች ነው። ጨነቀኝ ካንቺ ጋሉን አለቻት። ከዛ አብረው ቁጭ ብለው ዝም ተባብለው ነበረ። በድንገት ሰራት ካደር እንዲሁም ዘይነብ የመጡት ሴቶች ያው ከዘይነብ ከእህታችሁ ጋር የሆነ አስፈላጊ ጉዳይ ገጥሞን ከቤት ልንወጣ ነበር፣ እባካችሁ ትንሽ ካደርን ታዩታላችሁ፣ እባካችሁ አብራችኋት ሆኖ ብሎ ጠየቀ። ምንድነው አባዬ ምንድነው? አሁን ደግሞ ታማሞችን የማጣመር ክፍለ ጊዜ ደረሰ፣ እሱ ልታረግ ነው አለችው። ልጆች እናንተ ጥሩ ልጆች ናችሁ፣ የእናንተን እርዳታ እንፈልጋለን፣ እሺ በሉኝ እያለ እዚህ ጋር ሰራት ይጠይቃል። እንዲህ እያለ እየለመናቸው ነበረ። ከዛም በኋላ ኢኪም እኔ እንግዲህ አያገባኝም እኔ ለፈኝ እያለች ወጣች። ከዛ ሀያል ቀረች። ሀያል ደግሞ ዝም ብላ ካደርን እያየቻት አባዬ ችግር የለም ከኔ ጋር መሆን ትችላለች በቃ እያለች ነበረ። ከዛ ዘይነብና ሰራት ጥሏቸው ወጡ። ካደር ይኸውልሽ እኔ መበጥበጥ አልፈልግም እሺ እንዳታናግሪኝ ምንም እንዳጠርኝም እሺ ቁጭ በይ አለቻት። ካደር ፈርታ ዝም ብላ አልጓ ጫፍ ላይ ተቀመጠች። በጣም እየከፋን ነበር። ዝም ብላ ሀያል ትከታተላታለች። በሌላ በኩል ጂያን እንዲሁም አዝራ ማታ አራት እየበሉ ናቸው። ከዛም በኋላ እስኪ በቃ የሚጣፍጥ ምግብ አምጥቼልሻለሁ እንብላ ይላታል። ከዚህ በኋላ ምን ልትሆን ነው ባራክ በማለት ጠይቀችው። እኔ ምን አውቃለሁ እኔ ፍቅር እንግዲህ የሚሆነውን ፈጣሪ ያውቃላ። አሁን ዝም ብለን ተረጋግተን እራት እንብላ። ያው ስለ ካድር እርሺ፣ ስለ ቲቤት፣ ስለ ሁሉም ነገር እርሺ። አሁን እስኪ ስለ ራሳችን እናተኩር። በነገራችን ላይ ኢብሩ ጋር ሄደሽ ድርጅቴ ጋር ሄደሽ እንደበጠበጥሽ ቢሮ ገብተሽ ፍለሹን እንደፈለግሽው ሰማሁኝ እውነት ነው ብሎ ጠየቃት። ከዛም በኋላ እሷ አዎ እውነት ነው ስፈልገው ነበር አለችው። የኔ ፍቅር እውነቱን ስለምትነግሪኝ ታማኝነትሽን በጣም ነው የምወደው። በቃ ብይልኝ፣ ችግር የለም ብይልኝ። የምትወጁን ሳላድ አምጥቼልሻለሁ፣ በጣም የምትወጁ የሚጣፍጠውን ሳላድ ደግሞ ደስ የሚል ነገር አለው አላት። አመሰግናለሁ ፍቅር ብላ እሷን ብትሆን እያነሳች ቶሎ መብላት ጀመረች። እሱም ቢሆን ፊት ለፊቱ የቀረበለትን ምግብ እየበላ ነበረ። እንግዲህ ታማኝነትን የምትወዱ ከሆነ እኔም ደግሞ በታማኝነት ጥያቄ ልጠይቃለችው። ትችያለሽ አላት። ፍለሹን ለኢብሩን የሰጣት እውነት ነው አይደለ በማለት ጠየቀችው። እንደዛ ይመስልሻል የኔ ፍቅር? እንደዛ ይመስልሻል? ስታስቢው ከፍቅረኛ የበለጠ ሌሎች ሰዎች ማምን ይመስልሻል? ግን እንደዚህ ያደረግሽኝ አንቺ ነሽ ታውቂያለሽ አይደል? ገፋፍተሽ እዚህ ደረጃ ያደረስሽኝ ራስሽ ነሽ ይላታል። እሷ እያነሳች ሳላዱን በጣም ጥሟት ቶሎ ነው የምትበላው። እሱም የቀረበለትን ፊት ለፊት መብላት ጀመረ። አየችውና እች ልጅ ግን ትወዳታለህ እንዴ ብላ ጠየቀችው። ትኩሮ ተመለከታት። የኔ ፍቅር አታስቢ፣ እኔ አንቺን ብቻ ነው የማፈቅረው እሺ፣ አንቺን ብቻ ነው የምወደው፣ በጭራሽ አንቺን ልተው አልችልም እያላን ነበረ። እሷ ግን በመልሱ ብዙም አልረካችም። ከዛ የሆነ እየጨነቃትና ህመም እየተሰማት መጣ። ጭራሽ ጎሮሮ አካባቢ እያነቃት መጣ። ጨነቃት። ምንድነው ጂያን ጥሩ ስሜት እየተሰማ
እየተሰማኝ አይደለም፣ እያመመኝ ነው አለችው። አውቃለሁ የኔ ፍቅር አለርጂ እኮ አለብሽ አላት። ምን ስትለው ነበር? አለርጂ አለብሽ፣ ሳላድ ውስጥ ያንቺን አለርጂ የሚቀሰቅስ ቅመም አድርጌበታለሁ ለዛ ነው ይላታል። ምን እንዴት አድርገህ ስትለው ነበረ። እሷ እየጨነቃት መጣ። እሱ ተረጋግቶ እየበላ ነበረ። መድኃኒቷ ልታመጣ ወደ ክፍሏ እየሄደች ወዴት ነው ይላታል። መድኃኒቴን ላገኝ መድኃኒቴን ለዋጥ ስትለው ነበር። ይሄው መድኃኒትሽ ይሄው እዚህ ነው ያለው ነይ ውሰጂ እያላን ነበር። ዘና ብሎ ወንበሩ ላይ እንደተቀመጠ እሷ ትንሽ ራቅ ብላ ነበር እየተንጠራራች ስጣኝ ስትለው ከተቀመጠበት ተነሳ። እየራቃን ነበር። ወደቀች። ወድቃ እያጣጣረች ጃን በእናት ስጠኝ መድኃኒቱ ስጠኝ እባክህ ስጠኝ ቶሎ በል እያለችው ነበረ። ዝም ብሎ እያያ ነበር። እየሞትኩኝ ነው ጃኔውን ነገር አድርግ መድኃኒቱ ስጠኝ እየሞትኩኝ ነው አለችው። ከዛ እሱ መድኃኒቱን እያወጣ ነበረ። ከዛ በኋላ ሰጣት። ከዋጋ ዋጠችው። ተረጋጋች። ከዚህ በኋላ ከኔ ተደብቀሽ ምንም ነገር እንዳታረጊ ነግሬሻለሁ። ትዕግስቴን አትፈታተኝ። ትዕግስቴን ባትፈታተኝ ነው የሚሻለሽ። እሱ ታመመ ብለሽ ሙስጠፋንም ማግኘትም አትቺ። ከዚህ በኋላ ከኔ ተደብቀሽ ምንም ነገር ብታረጊ የምገልሽ ይሆናል እያላን ነበረ። ይቅርታ እያለችው ነው። በሌላ በኩል ዘይነብና ሰራት ወደነ ዘይነብ ቤት እየሄዱ ናቸው። እየሄዱ ከዛም በኋላ እሱ ስለ ስራ እያናገራን ነበረ። ስለ ስራ እየጠየቃት አልፈልግም በራሴ አቅም ነው የምችለው አለችው። እንግዲህ ኩራት ካዋጣሽ እያላን ነበር። ስራ ላይ ያስቀጥራት እየፈለገ ነው። ኩራት አይደለም በራሴ ነው ለፍቼ ማግኘት የምፈልገው ትለዋለች። በሌላ በኩል ካደር የኃይል ክፍል ውስጥ ናት። የሆነ ነገር እየተመለከተች ነው። ፍጥጥ ብላ ስታየው ውሰጂው ከፈለግሽ አለቻት። ከዛ ነቀነቀችውና አየሽው ስትነቀንቂው እንደዚህ ይሆናል ብላ ሳየቻት። ከዛ ኃይል በቃ ውሰጂው አለቻት ካደር። ከዛ አስታወሰች ይህን ስጦታ እናቷ ነበር የሰጠቻት ደግሞ ኃይል በወቅቱ የሆነ ነገር አሸንፋ ስለነበር ነው። ግን ትንሽ አሟት ነበረ። ከዛ ስትሰጣት በጣም ተደሰተች። አምጫ ሀሳቤን ቀየርኩኝ ብላ ባንድ ያስተነገጠቻት። በድንገት ኤኬም እየመጣች ነበረ። ስትመጣ እኔ ምልሽ እየምር ግን ትደበደቢ ነበር ወይስ እየዋሸሽ ነው አለቻት። ካደር ፈርታት ጭንቅላቷን ነቀነቀች። እስኪ ሊዮ ብላ ጀርባዋን አየችላት። ኤኬሜን ነገር ማወቅ ፈልጋ ነበር። ሄደች። ኃይል ደግሞ ወይኔ ውድ ብላ ዝም ብላ በርቀት ታያታለች። ባራካውንም ቢሆን የነ ዘይነብን ቤት እየበጠበጠች ነው። ከዛም በኋላ ሪሞቱን አንስታ ቲቪ እየቀያየረች ዘና ብላ እንደራሷ ቤት እየሆነች ነበረ። ሙስጠፋ ደግሞ ወደ ኢብሮ ጠጋ ብሎ አይመጡም እንዴ ይላታል። እየመጣች ነው ይመጣሉ በማለት ትናገራለች። አባታቸው አሁንም ቢሆን የባራክን ነገር ይከታተላል። ኢብሮ ደግሞ አንድ ጥያቄ ልጠይቅሽ እስኪ እያለቻ ነው። ባራክ ዝም ብላ ቴሌቪዥን መመልከት ጀመረች። ይሄ ማፈሪያ ባህሪሽ በዘር ከዘር የሚተላለፍ ነው ወይስ እንዴት ነው አለቻት። አይ ያንቺስ በከዘር የሚተላለፍ ነው፣ እህትሽም አንድ አይነት ናት ካንቺ ጋር። አንቺም ብትሆኝ ቅድም እንዳልኩት ከጃን ጋር ተጣብሰሽል እንዴ አለቻት። ይሄን ጊዜ ነበር ኢብሮ አፍሽን አትክፈቺ ብላ ልትጣላ የነበረው። ራስሽ ነሽ ባለቤትሽ ላይ ቺት ያደረግሽው ከሌላ ሰው የወለድሽበት። ከዛ ልጅሽን አስቀንጠርሽ የጣልሽው እንዴ አቶ ጃንማ አለቄ እኮ ነው ስትላ ነበር። አንዲ ነው የሚጀመረው። መጀመሪያ አለቄ ይባላል፣ ከዛ ፍቅሬ ደግሞ ይቀጥላል። እንደዚህ ነው ሁሉም ሰው እንደዚህ ነው እያለቻ ነበር። ስሚኝ አንቺ ሴትዮ ብላ ረፊቃ ተነሺ ስትላን ነበረ። ባራክ እየሳቀች አልነሳም ስትል አባታቸው እየታመመ ነበረ። ከዛ ማላ ኢብሩ ለአባቷ ውሃ እየሰጠች ባራክን ቆይ አሳይሻለሁ ስትላን ነበር። በድንገት ዘይነብና ሰራት መጡ። ሰራት ወደ ባራክ ተጠግቶ ነይ ውጭ እያላን ነበረ። ዘይነብ ምን እየሆንሽ ነው ምን እያረሽ ነው ትላታለች። እና የኔን ቤት በጥብጠሽ አንቺ በሰላም የምትኖር ይመስሎች ነበረ? ቤተሰቤን ወሰርሽ፣ ቤቴን ወሰርሽ፣ ባለቤቴን ወሰርሽ፣ ልጆቼን ብትወስጅብኝ ነው አለቻት። ምንድን ነው የምታወሪው? እኔ ከአንቺ ምንም ወስደው ነገር የለም። ገባሽ? ራስሽ ነሽ ካደረን ቆሻሻ ውስጥ የጣልሻት። ለዚህ ሁሉ ነገር ዋጋ ተከፊበታለሽ። እኔ ምንም ያረኩ ነገር ትላታለች። ባራክ ተነሽ እያለ ሰራት ገፋፋት። ይዟት እየወጣ ነበረ። በረገ ይጨቃጨቃሉ። አንቺ ቆይ ለምንድነው ሌላ ነገር እንዳስመት ገፋፊኝ? ግን ምንድነው ችግርሽ? ቆይ ምን እየሰራሽ ነው ያለሽው? ምንድነው የምታቅጂው እያላን ነበረ። ምንድነው ችግርሽ? ለምንድነው የሰው ቤት ገብተሽ የምትበጠብጪው እያላን ነበረ። እሷ ደግሞ ሰራት እኔም እኮ ደከመኝ እኮ እኔ አንተን ማስፈራራት አልፈለግም፣ እመነኝ፣ ይቅር እንድትለኝ ነው የምፈልገው፣ ይቅር በለኝ እባክህ፣ ከዜሮ መጀመር ፈልጋለሁ እባክህ፣ ቤተሰቤን ብቻ ነው ፈልገው አለችው። ቤተሰብሽን መፈልጊ ማኖሮ እንደዚህ አይነት ስህተት አትሰሪም ነበረ። ስሜ ከዚህ በኋላ ማለት ነው አልታገስሽም፣ ከዚህ በኋላ ተመሳይ ነገር አድርጊና ያበቃልሻል አላት። ዛሬ ኃይልና ኪም ጋር ደውዬ ነበር ስልክ አያነሱም በማለት ስትናገር ነበረ። አንተን እንደ ነገርካቸው ስልክ እንዳያነሱ አለችው። አረለ አሁንም ቢሆን መበደል ነው የምትፈልጊው? ከዛ እንደተበደለ ነገር ማስመሰል። እንደዚህ ያላረኩም፣ ልጆቹ የፈለጉትን ነገር ማድረግ ይችላሉ እያለ ነበር። ሰራት ትጸጸታለህ ብላው በቀጥታ መኪና ውስጥ ትገባ ነው። በአንድ በኩል ሰራት ዘይነብን በረጋ እየጠበቃ ነው። ተመልሶ ገባ። ወደ ውስጥ ገባና ስለሆነ ነገር በጣም ይቅርታ ብሎ እየጠየቀ ነበረ። ከዛ እነሱ የቤትህን ጣጣ እዚያ ታምጣብን እያሉ ናቸው። በአንድ በኩል ባራክ ወደ መኪና ውስጥ እየገባች ራቅ አድርጋ ነበር ያቆመችው። ድንገት ቱሊያና ኤርካን እያዩን ነበረ። ቱሊያ ወደ ባራክ ጠጋ ብላ ችግር አለው እያለቻት፣ ከዛ በአንድ በኩል እሷ ምንም ነገር ሳትላት መኪና ውስጥ ገብታ እየሄደች ነበረ። ሰራትና ዘይነብ ብዙም አልቆዩም፣ ወደ ቤት ተመለሱ። በጠዋት ዘይነብ እንደተለመደው ለሰራትም ለልጆቹም ቆንጆ ምግብ እያበሰለች ከእናቷ ጋር እየተደዋወለች ነበረ። እንደዚህ ነገር ድጋሚ እንዳይፈጠር እያስጠነቀቀቻት ነው። ከዛም በኋላ ስራዋን ቀጠለች ዘይነብ። ድንገት ሰራት እየመጣ ቆንጆ ቁርስ አዘጋጀቻለሁ እያለችው ኢኪምና ኃይልም መጡ። ከዛ በኋላ ካድርም ጥሯት እያለ ነበረ። እንደ ቤተሰብ እንብላ እያለ ሲናገር፣ በአንድ በኩል ኢኪምና ኃይል ንዴታቸውን ገለጹ፣ የእናታቸውን ንዴት። ከዛም በኋላ እንደፈለጋችሁ ብሉ እያላቸው ነው። ከዚህ በኋላ እናተሳቀቁ፣ እሺ እንደፈለጋችሁ ብሉ፣ እናንተ ልጆች ናቸው
አልገባችሁ ገና እያላቸው ነበረ። ካደርን ልጠራት ዘይነብ ዞር ስትል ከዛ ድንገት እነሱን ስታስፈቅዳቸው ኢኪም አያገባኝም አለች። ከዛ ካደር ልጠራት እየሄደች ነው። ጂያን በሌላ በኩል ቲቤትን ሊጠይቀው ወደ ክፍሉ መጣ። ወደ ሆስፒታል ሰራት በደንብ ነው የደበደበ፣ በደንብ ነው የሸከሸከ። እንዴት ነው አሁን ህመም ይሰማል ቲቤት እያሉ ነበረ። አይ በአንተ መካዴ ነው በጣም የሚያሳዝነኝ እያሉ ነበረ። ታዲያ ባለፈው ላረኩ ነገር የማትቀጣበት መስሎ ነበር እንዴ? ወንድሜ ላይ ሽጉጥ መደቀን ሳያንስ መተኮስ በጣም ያሳፍራል። ከዚህ በላይ መቀጣት ነበረብህ እያሉ ነበረ። እንግዲህ ለማንኛውም ሰራት ብዙ ርቀት መጓዝ አልፈለገም እያሉ ነበረ። ተርፋል እንደ አጋጣሚ ተርፋል፣ ግን ይገል ነበረ። ብትጠነቀቅ ጥሩ ነው። ውጤቱ እንግዲህ የታወቀ ነው። ፊትህ እንዴት እንደተጋጋጠ ተመለከትከው እያሉ ነበር። ታውቃለህ አይደል እኔ በቀል ብፈልግ ኖሮ ብዙ ነገር ማድረግ ይችል ነበር አለው። ምንም ነገር ማድረግ አትችልም፣ ነገር ግን እቅድ መቀጠል አለበት። እቅድ ደግሞ ከኔ ውጪ ማንም አያስቀጥልልህ። ገባህ አይደል? እኔ እናንተ መደጋገፍ መረዳዳት ይጠበቅብናል እያለ ወደሱ እየጠጋ ነበረ። ከዚህ በኋላ ወደ ሆቴላችን እንዳትመጣ እዛ ሆቴል ውስጥ መተት የለብህም አለው። ስራው ሲሉ ነበረ። ስራውማ ይቀጥላል፣ ስራውማ መቀጠል አለበት፣ እንሰራለን፣ ነገር ግን አንድ ላይ መተት የለብንም። እነዛ ፓስፖርት የሌላቸውን ዶክመንት የሌላቸውን ሰዎች ወደ ሆቴላችን ተልካላ ታስብ እያሉ ነበረ። ከዛ ቤት እንግዲህ ላረኩልን መልካምነት 70% ድርሻ የሚሆነውን እኔ ወስዳለሁ፣ አንተስ የቀረውን ትወስዳለህ እያሉ ነበረ። ከዛ ጃን ጥሩ ችግር የለም። በነገራችን ላይ ምንድነው ሀሳብህ? ካደር ምን ልታረጋት ነው የምታስበው? ትወስዳታለህ ወይስ የህፃናት ማሳደጊያ ታስገባታለህ እያሉ ነበረ። እንግዲህ ካደር ልጄ መሆኗን አምኛለሁ እቀበላለሁ እያሉ ነበር። በድንገት የቲቤት ልጅ መጣ። አባዬ እያለ ነበረ። እንዲህ ሲል ጃን ዞሮ ልጁን አየውና በቃ እኔ እናንተ የአባትና የልጅ ወሬ አውሩ ብሏቸው ትቷቸው እየሄደ ነበረ። በሌላ በኩል እነ ዘይነብ ተረጋግተው ቁጭ ብለው ቁርስ መብላት ጀምረዋል። በድንገት ነበረ ሴቪ ማያታቸው የመጣችው። የልጆቼ እንዴት ናችሁ የኔ ውዶች? እንዴት ነው? በደንብ ብሉሽ ቁርሳችሁን። ያቺ ፈጣጣ እናታችሁ እንዳትመጣ፣ ያቺ ማፈሪያ እናታችሁ ከደወለች ስልኳን ራሱ እንዳታነሱ እሺ፣ ማንሳት የለባችሁ ስትል እማዬ ምን እያልሽ ነው ይላል ሰራት። ካደርን ብትሆን እየተደነጋገጠች ነበረ። በአንድ በኩል እነሱ ረፍዶብናል በቃ እንሂድ ይባባላሉ። ከዛ ከተቀመጡበት ተነስቶ እየሄዱ ዘይነብ ደግሞ በልጅ ፊት እኮ እንደዛ ይባልም ብላ ሴቪም ስትቆጣት፣ ሴቪም ደግሞ ምን አገባሽ አንቺ ስትላት፣ ካደርን ዘይነብ በቃ ሂጂ ወደ ክፍልሽ ትላታለች። ተያይዘው ሁለቱም ሄዱ። ሰራት እናቱን እየመከራን ነው። እማዬ እንዴት እንደዚህ ይባላል እያለ ነበር። እንዴት ግን ሸወደችን፣ እያንገበገበኝ ነው እኔ ማዝኑ ለሃያልና ለኢኪም ነው ስትላን ነበረ። ይኸውልሽ ቢቀርብሽ ይሻላል ነገር ከዚህ ነገር ጋር እንትን አትበይ እያላን ነበረ። እሺ ሰራት አንደገልን ገረ ለማንኛውም እኔ አሁንም ቢሆን ጥርጣሬ ውስጥ ያለ እቺ ሴት በቃ ስታታልና ሸውደን ነበር፣ መልካምነታችንን ለመጥፎ ነገር ስትጠቀምብን ነበር። ምናልባት ሃያልና ኢኪምን ቢሆኑ እንደው ትንሽ መጠራጠር ጥሩ ነው ትንሽ እንኳን እና የዲኤንኤ ምርመራ ብታረግ ስትል እንዳጨርሹ ማየ እንዳጨርሹ ሃያልና ኢኪም ልጆቼ ናቸው ምንም ነገር ማለት አልፈልግም ይላታል። በሌላ በኩል ዘይነብ ስልክ ተደወለላት። ከሆነ ትምህርት ቤት አመልክተሽ ነበር ለስራ ተቀብለንሻል የሚል ነበረ። እሷ ደግሞ አረን ያላመለከትኩም ብላ ደረቅ ብላ ትከራከራለች። ነገር ግን ሲገባት ሰራት ያመቻቸላት መሰራት ትሄድ ነው። ነገር ግን ሴቪም የዲኤንኤ ምርመራ ታረግ ነው የሃያልና የኢኪምን የጥርስ ቡሩሻቸውን ገብታ እየፈለገች ስትበረብር ነበረ። በአንድ በኩል ቲቤት ከልጁ ጋር እየተጨቃጨቀ ነው። ይኸውልህ ልጅ እስካሁን ድረስ ያልነገርኩ የገባሁበት ግንኙነት አንተን ያው ተጽዕኖ ውስጥ ይከታል ብዬ ስላላመንኩኝ ነው። አንተን እንደ እናትም እንደ አባተን ሞኜ ብቻዬን ያሳደግኩ፣ ይሄ ነገር አይረብሽም እመነኝ አለው። የቲቤት ልጅ ግን ተረብሾ እየሄደ ነበረ። በአንድ በኩል ሰራት መኪና ውስጥ እየገባ ዘይነብ ተከተለችው። የስራ ማመልከቻ ሳላስገባ ደውሉልኝ እኮ አለችው። ይህም ሃያልና ኢኪም የሚማሩበት ትምህርት ቤት አስተማሪ እንድትሆን መኪና ውስጥ ገብታ ጠየቀችው። አንቺ ጎበዝ መምህር እንደሆንሽ ገምቼ ነበር አላት። በምን ገመት ካለችው ከልጆች ጋር ያለሽ ቅርበት እና ይህን እውቀትሽን ደግሞ ሌሎች ልጆች ላይ እንድታስተላልፊ እፈልጋለሁ። እያለሽ ብስለት እያለሽ ጥሩ ልብ በጣም ደስ ይላል እያላን ነበረ። እሷ አርግልኝ ብዬ ሳልጠይቀ እንዴት እያለችው ነበር። ዘይነብ እሺ እኔ በቃ ተይው በቃ እንደፈለግሽ ኩራት ካዋጣሽ በቃ የትላንቱን ነገር መድገም አልፈልግም ተይው በቃ ይቅርብሽ እያል ነበር። ከመኪና ወረደች። ይሄ ኩራት ጉዳይ አይደለም ብላ ጥላው እየሄደች ነበረ። አዝራ አሁንም ቢሆን ተንቀጭቀሻ ወደ ቶሊያ ቤት እየመጣች ነው። ምን አረግሽ እያለቻት ነው። ከዛ አብሮ ትንሽ አወሮም ምንም እየተፈጠረ ነገር የለም። ነገር ግን አዝራ ቶሊያን አሁንም ቢሆን የምትፈልጋት ኢብሮ እንዲሁም ጂያን በደንብ እንዲቀራረቡ ነገሩን እሳቱ እንድታቀጣጠል ነው። በድንገት ሙስጠፋ መጣ። ሙስጠፋ የሆነ የሚገጣጠም ነገር ይዞት ይመጣ። በቃ እኔ ልሂድ እናንተ እዚህ ቆዩ ብላ ቶሊያ ወጣች። ከወጣች በኋላ በመስኮት በኩል ምን እያደረጉ ነው ብላ ፎቶ ስታነሳ ነበረ። ዘይነብ ወደ ትምህርት ቤት መጣች። ከዛ ርዕሰ መምህሯ ስራ እንድትቀጠር እያመቻችችላን ነበር። በጣም ተረሰተች። እሷ ወደ ሰራት ደውላ በቃ ኢንተርቪውን አጠናቀቅ ያለው ስራውን እገባለሁ አለችው። በጣም በበር የተደሰተችው አመሰግናለሁ አለችው። ሃያልና ኢኪም ደግሞ ከትምህርት ቤት እየወጡ ነበር። በድንገት የቲቤት ልጅ አያቸው። እናንተ የተፈጠረውን ነገር ሰማችሁ አላቸው። እንባ የተናነቃቸው ምን ተፈጠረ ይሉታል። የኔ አባትና የእናንተን እናት ብሎ ገና ሲጀምር ምን ልትል ነው ብላ ኢኪም በጥፊ መታቸው። የትምህርት ቤት ጓደኞቻቸው እንዳለ ውጪ ነበሩ፣ እየሳቁ ይመለከታሉ። ልጁ ከኢኪም ጋር ሊጣላን ሃያል ተደረበች። ዞር በር እያለችው ነበረ። እንዲህ ሲሆኑ በድንገት ነበረ ባራክ የመጣቸው። አናናግርሽም እያላን ነው። እሷ ደግሞ አንዴ እንኳን ይቀርበሉኝ ብላ ብዙ ተለማመጠቻቸው። ነገር ግን
እምቢ እያሏን ነበረ። እየጨቀጨቀቻቸው አንዴ ተቀበሉኝ እያለቻቸው እንዴት ካደር ላይ ተስፋ እንደቆረጠች እነሱን ስለምትወዳቸው እንደሆነ የእሷን ቤተሰብ ማፈራረስ ስላልፈለገች እየነገረቻቸው እያለ ነበር። ታቅባቸው ስትሞክር ሸድ ሲሏት በድንገት ዘይነብ የመጣችው ሂዱ እያለቻቸው ከእሷ ጋር ስትጨቃጨቅ ነበረ። ከዚህ በኋላ ልጆቹ ትምህርት እንዳመጭ እንዳበጠብጫቸው ስትላ ነበረ። በድንገት በማይታወቅ ስትደውልላት ዘይነብ የደወለላት ቲቤን ነበረ። እንገናኝ እያላን ነው። ተገናኝተን በካደር ጉዳይ አላት። እሺ መጣኝ ትለዋለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኘው አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።